ምንድናችሁ ሲላቸው we are God ይላል ህዝቡ። ከዛ አሁን እንዳንበሳ እናገሳለን። ከሰው ሁሉ ህዝቡ ሁሉ በጣም ያስፈራል። ማጓራት ነው። I'm a God, not the God, you are gods. ኮካኮላ ካምፓኒ ችግሩ ከኢየሱስ ጋር ነው ወይ ምንድነው? ይሄ ካምፓኒ 666 ነው ማለት ነው ምናምን ብለ ትላለ፣ ትደነግጣለ። ኮካኮላ ሲጀመር እንደ ሽሮፕ ለሰው ይሰጥ ነበር፣ በፋርማሲ ይሸጥ ነበር። ከዛ እያደገ ያው ቴስቱን ስለወደዱት ያው ውስጡ ትንሽ ሰዎች ናቸው ቀመሩን የሚያውቁት ይባላል። ተቋም ሊሆን ይችላል፣ ካምፓኒ ሊሆን ይችላል በሚል እስኪ ተብሎኮ አላህ ተብሎ ተሞከረ። አላህ የሚለውን ይቀበላል፣ ጂሰስም ብቻ ነው ሪጀክት የሚያደርገው። ስለዚህ ዜር ሰምቲንግ በቃ በመጥላት ትጠፋለ፣ በመጥራት ትድናለ። እኔ የራሴ እግዚአብሔር ነኝ ብሎ ይሄ እግዚአብሔርን መምሰል በሚመስለው ትምህርት ሳይሆን ነኝ ወደሚለው አዝመመ ሄደ ነገር አየ። ፈጽሞ ህመምም ሞትም እርጅናም የለም ይላል። ከሰውየው ስታየው ይሄ ፊቱ ራሱ ተንጠልጥሎ ሊወድቅ ነው፣ እያረጀ ነው። ሰው መንፈስ ነው ነፍስ ያለው በስጋ ውስጥ ያድራል የሚለው ራሱ እኮ ትክክል አይደለም። እንዴት እስቲ አልገባኝም። ሰው መንፈስ አይደለም። ይሄንን እያወቁ በወንጌላውያን ቤተክርስቲያን ውስጥ እንዴት ሊጠራ ቻለ? በኢትዮጵያ ላይ ማጋሳት፣ መጮህ፣ ማጓራት የሚል ትርጓሜ ያለው ሮር ፎር ኢትዮጵያ። ሮር ማለት ማጓራት። የኮካኮላ ካምፓኒ የማን ካምፓኒ ነው? አሁንም ጥያቄያችን። አንተና ወዳጆችን ምንም አይሰሩ አገልግሎት ብዙ የሌላቸው ቲክቶክ ላይ ተጥደው ህጸጽ እየፈለጉ የሚተቹ ይሏቸዋል። የነሱ የሥራ ትርጉም ሌብነት ነው። ስራ ለነሱ የጸጋ መካፈል ብለው ለምዝገባ ይሄን ያህል ብር ክፈሉ ብለው አስመዝግበው የሚያገኙትን ገንዘብ እያሰቡ እየሸቀሉ ነው። እነሱ እየሰሩ ነው። ይሄ ስራ ጽድቅ ነው ወይ? ጸጋ ማካፈል በገንዘብ ይሆናል ወይ? በግንኙነትስ ይሆናል ወይ? ጸጋም እንዴት ነው? ይሄ ሰው አምላክ ነኝ ነው የሚለው፣ አምላክ ናችሁ ነው የሚለው፣ አትታመሙ ነው የሚለው። ዘላለም ይሄንን ያውቃል። ማስታወቂያ ተናግሯል። ሊያስመጡት የነበረው እንዲያጓራ ነው ኢትዮጵያ ምድር ላይ። እንደሚታወቀው ይህ ሰው ወደ ሀገር ቤት ሊገባ እንዳለ መረጃው ደርሶናል። እንዳንታመም፣ እንዳናረጅ፣ እንዳንሞት መጸለይ ሮንግ ነው። ይህን የምታደርጉት ስላልተረዳችሁ ነው እግዚአብሔርነታችሁን። ስለዚህ ሁሉንም ፓስተር ብትፈትሸው ሌባ ነው። 99%ቱን አይመለከትም። በደንብ ወቅልኝ። እኔ እውነቱን ነው የምነግርህ። አይ ትንሽ ማስተካከያ ይደረግ። ምኑ ሐሰተኛ ነቢያቶች እነዚህ እግዚአብሔር መንፈስ ነን የሚሉ ለዘላለም በኢትዮጵያ ምድር ላይ ይሰካላቸው። ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ በሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ እድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ወቅታዊ ሀሳብ የምናቀርብበት ሰዓት ነው። ዛሬ እንግዲህ በተለያየ የሶሻል ሚዲያ አማራጭ ኮካኮላና ክርስትና በተመለከተ ብዙ ሀሳቦች ሲንሸራሸሩ ነበረ። እሱም በአንድ በተለያዩ ዓለማት ባለ ኦንላይን ላይ ኮካኮላ የፈለጉትን ነገር እያተመ ዲሊቨር የሚያደርግ አዲስ ዘዴና ስርዓት ጀምሮ ነበረ። ከዛ በዛ ዌብሳይትም በዛ በሚያዙት ላይ በተለይ ኢየሱስ ወይንም ጂሰስ ተብሎ ሲጻፍ ወይንም ሲታዘዝ
ያንን ነገር አክኖሎጂ ወይንም ተቀባይነት እንደሌለው አድርጎ ቦይኮት ሲያደርገው ታይቶ በጣም ብዙ ክርስቲያኖችን አነጋግሯል። በዚህ ጉዳይ ላይ ይሄንን ስም ለምን ጠላ? እውነት በርግጥ ኮካኮላ አንድ መጠጥ ነው ቢሆንም ለምሳሌ ስም ከሆነ የሚታወቁ ኳስ ተጫዋቾች እንኳን ለማንሳት ገብርኤል ጂሰስ የሚባል አለ፣ ጂሰስ ናቫስ የሚባል የስፔን ተጫዋች አለ። እሱ ስሙን ቢያስገባ እንዴት ሊከለክሉ ይችላል? ይሄ ደግሞ ማግለል ያሳያልና ኮካኮላ የሚያል ካምፓኒ ይህን እንዴት አደረገ በሚለው ጉዳይ ላይና መንፈሳዊ ይዘቱ ላይ ውይይት ለማድረግና አንዳንድ ጥያቄዎችን ለመጠየቅ ዛሬም እንደተለመደው ከኛ ጋር በብዙ ጉዳይ ስንፈልገው ደከመኝ ሰለቸኝ ሳይል የሚመጣው አገልጋይ ጆ በሀሌታ ስቱዲዮ ተገኝቷል። ጆ እንዴት ነህ? እግዚአብሔር ይመስገን። ተሺ ያው ስንፈልግ በተለይ መንፈሳዊ መረዳት ያለው ነገር ስንፈልግ ወደ አንተ ስንደውል በፍጹም ፈቃደኝነት ትመጣለህ። በዓለም ዙሪያ ባሉ ሀሌታ አድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም እጅግ አድርጌ ነው የማመሰግነው በድጋሚ ስለጋበዛችሁ። እንደው መግቢያ ላይ አንድ 3 ጥያቄዎች ይኖሩኛል፣ በቀደም ተከተል አቀርባለሁ። ኮካኮላና ክርስትናን በተመለከተ ያው የክርስትና መሰረቱ እንደምንለው እኛ ያው ክርስቶስ ነው እና ኮካኮላ ላይ ያነሳውን ሐሳብ ሲንሸራሸር አይተናልና እንዴት አየው? እንደ አንድ ክርስቲያን አካየውስ ምን ተሰማ? ያ ኮካኮላ እንግዲህ አንድ ትልቅ ካምፓኒ ነው በዓለም አቀፍ ደረጃ። ስለዚህ ትልቅ ካምፓኒ መነጋገሪያ ሆኗል። አሁን እንደ ሀገር ሳይሆን በዓለም አቀፍ ደረጃ መነጋገሪያ ሆኗል። ማህበራዊ ሚዲያ ላይ እንዳየነው ከሆነ በዓለም አቀፍ ደረጃ ላይ መነጋገሪያ ሆኗል። መነጋገሪያ የሆነበት ምክንያት ምንድነው? የጌታ ኢየሱስ ክርስቶስን ስም አልቀበልም በማለቱ ነው። ሰርች አድርገው ስም ሲጽፉ ቆርቆሮ ላይ የሚጽፈው የሁሉንም ስም ሲቀበል ኢየሱስ ያለበትን ግን ለምሳሌ ገብረ ኢየሱስ የሚባል አለ ኢትዮጵያ አይደል? ለምሳሌ ገብረ ኢየሱስ ብትል ገብረን ተቀብሎ ኢየሱስ የሚለው አይቀበልም። እሱ ስላለ ብቻ ሙሉን አይቀበልም ማለት ነው። አሁን የኮካኮላ ካምፓኒ ችግሩ ከኢየሱስ ጋር ነው ወይ ምንድነው? ይሄ ካምፓኒ 666 ነው ማለት ነው ምናምን ብለህ ትላለህ፣ ትደነግጣለህ። ምክንያቱም የክርስቶስ ጠላት ያው በሴቲቱና ባንተና በሴቲቱ በዘርና በዘሯ ስለተባለ ጥንት ጠላታችን ዲያብሎስ እሱ ከክርስቶስ ጋራ ያው ጠላትነት አለው። ምክንያቱም ከሲኦልን በዝብዞ ባዶ ስላደረገበት እርሱንም ለዘላለም ፍርድ ስለዳረገውና ስራውን ስላፈረሰበት ሰው ሆኖ የተገለጠው አንድያ የእግዚአብሔር ልጅ ኢየሱስ ክርስቶስ ጋር ችግር ስላለ ከሱ ውጪ ጠላት የለም። እንግዲህ ኢየሱስን የሚጠላ ከሰይጣን ውጪ የለም። ፍጥረታት ከሰይጣን ውጪ አይጠሉትም ኢየሱስን። ነገር ግን የዛ ያጋንንት ተከታይ ከሆኑ ይጠሉታል ይህን ስም። ኦብቪየስሊ ስሙ በጣም የተጠላ ነው በጨለማው ዓለም ላይ። ምክንያቱም የጨለማውን ዓለም ስራ የሚያፈርስ ስም ነው። ኢየሱስ የሚለው ስም የኃጢአትን መድኃኒት ማለት ስለሆነ ኃጢአተኞችን ከኃጢአታቸው የሚያድን ስም ስለሆነ ያ ስም በእጅጉን የተጠላ ነው። አጋንንትን ስልጣኑን ገፎ ራቁቱን ያስቀረው የጨለማውን ዓለም ሕዝብ ይገዛ የነበረው መንፈስ ባዶውን እንዲቀርና የሰው ልጆች በአጋንንት ላይ እንደገና ስልጣን እንዲኖራቸው በዚህ ስም ከሰው ውስጥም ከየትኛውም ቦታ ላይ እንዲያስወጡት ያደረገ ታላቅ ስም ስለሆነ ያን ስም ይጠላዋል ሰይጣን። እዚህ ኮካኮላ ካምፓኒ ኦልሬዲ የሰዎች ነው ወይስ የዚህ 666 ስፒሪት ነው ተብሎ ቢጠረጠር ምንም እንትን አይደለም፣ ልክ ነው የሚሆነው። ለምን ካልከኝ እኔ እንደዚህ ብዬ አስቤያለሁ። የኮካኮላ ካምፓኒ ኒው ትልቅ ይቅርታ ካላቋርጥና እዚህ ጋር ማስተካከያ መስጠት አንተም ስትጀምሩ ስላየ እኛ ሀገር ያለውን የኮካኮላ ካምፓኒ እንደማይመለከት ጉዳዩ ዓለም አቀፍ አንተ በዚህ አጋጣሚ ይህንን የሚመለከተው እኛ ሀገር ያለው ከኮካኮላ ካምፓኒ ጋር የማይመለከት ዓለም አቀፍ ላይ ነው። እኛ ሀገር ጋር ስም ታትሞ ይውጣ ማውቀው ነገር የለም። ግን እዚህ ያየነው ዓለም አቀፍ ስለሆነ በዛ ሐሳብ እንዲሁ ቀጥል። ያ ኮካኮላ ሲባል ዓለም አቀፍ ታላቅ ካምፓኒ ነው። እያወራን ያለነውም መነጋገሪያ የሚሆነው በዓለም አቀፍ ደረጃ ነው። ስለሱ ነው እያወራን ያለነው። ካምፓኒው ኢትዮጵያ ውስጥ ያ ብቻ ያለ ሳይሆን በጣም ታዋቂ ታላቅ ካምፓኒ ነውና ይሄ እንዲህ ብለን እኔም አስቤያለሁ፣ ብዙ ሰውም አስቧል። ምን ለምን ኢየሱስ የሚሉን ስም ሪጀክት አደረገው? አሁን ስም
ብዙ ጊዜ እንዳልከው በጨለማ ላይ ስልጣን አለው ለሰው ልጆች ሲል ከሰማያ ሰማያት ወርዶ የሞተ መተካከልን እንደመቀማት ሳይቆጥር ራሱን ባዶ አድርጎ የመጣ ብዙ ሃይማኖታዊ ጭቅጭቅ ይደረግበታል። ይህንን ስም አንተ ትወደዋለህ፣ ክርስቲያኖች ይወዱታል። ኮካኮላ ካምፓኒ ለምን እምቢው? ለምን አንዳንዱ ሲስተሙ ነው ይላሉ። በኤአይ ሌቭል ስለተሰራ ሲስተሙ ነው እንደሚያደርገው። እንደዛ እስከሆነ ኤአይ ራሱ ሊታሰብበት አይገባም ወይ? ሁለተኛ ሆን ተብሎ የተሰራ ነው የሚባል ነገር አለ። እንደ ጆኒ በዛው መንፈሳዊም ኤአይ ከኢየሱስ ጋር ችግር ያለው አይደለም። ለምን እንጠቀማለን አይደለ? ማስታወቂያዎች ይሰራል ኤአይ፣ ኢየሱስ ብሎ መዝሙር ይሰራል ምናምን አይደል እንዴ? መዝሙር ሁሉ እየሰራል። ስለዚህ ማሳበብ አይቻልም። የኮካኮላ ካምፓኒ ኢየሱስን አይፈልገውም። በቃ ባጭሩ ያየነው ይሄ ነው። አሁን ጥያቄ ሁላችንም ያነሳ ነው ምንድን ነበረ? ምናልባት ከሃይማኖት ኒውትራል የሆነ ተቋም ሊሆን ይችላል፣ ካምፓኒ ሊሆን ይችላል በሚል እስኪ ተብሎ እኮ አላህ ተብሎ ተሞከረ። አላህ የሚለውን ይቀበላል። ዴቪል ኢዝ ጉድ፣ ዴቪል ኢዝ ጉድ ብሎ ሲጽፉበት ይቀበላል፣ አክሴፕት ያደርጋል። ዴቪል ኢዝ ጋድ ብትለው አክሴፕት ያደርጋል። ዴቪል መልካም ነው ስትልም አክሴፕት ያደርጋል። እግዚአብሔር ነው ስትልም አክሴፕት ያደርጋል። አላህ ስትልም አክሴፕት ያደርጋል። ቡዳ ስትልም አክሴፕት ያደርጋል። እነዚህ ሁሉ ሃይማኖት ናቸው። ስለዚህ ከሃይማኖት ኒውትራል ነው ብለህ እንዳታስብ። አሁን እዚህ ጋር ነው ጥያቄውን እንድትጠይቅ የሚያደርግ። ጂሰስን ብቻ ነው ሪጀክት የሚያደርገው። ስለዚህ ዜር ሰምቲንግ በቃ አሁን ክርስቲያን የሆነ ሁሉ ክርስቲያንም ያልሆነ ሁሉ መጠየቅ ያለበት ዋይ ጂሰስን ለምን ጠላው? ኢየሱስ የሚለውን ስም ለምን ጠላው? አሁን አንዳንድ ሃይማኖቶች የእኛን ሃይማኖት ተቀብለዋል ብለው የሚደሰቱ ከሆነ እኔ ደስ የሚለኝ አንድ ነገር ነው። ኢየሱስን ብቻ ባለመቀበሉ ኮካኮላ በአንድ በኩል ደስ ብሎኛል። ቢኮዝ እውነት እንደሆነ ኢየሱስ አዳኝ እንደሆነ ኢየሱስ የሰው ልጆች ወዳጅ እንደሆነ ኃጢአተኞችን የሚያድን እንደሆነ የዲያብሎስ ደግሞ ራስ ምታትና ዲያብሎስን ለዘላለም ያሸነፈው ኃያል አምላክ መሆኑን ኮካኮላ መስክሯል። ባይ ዲፎልት ማለት ነው። ለምን ሌላውን ሃይማኖት ተቀብሎ ኢየሱስን ካልተቀበለ ኢየሱስ ክርስቶስ ብቻ ነው ማለት ነው እውነት። እሱ እንዳለው እውነት፣ መንገድ፣ ህይወት እኔ ነኝ ብሎ አላ አዮ። ስለዚህ ብዙ ጊዜ ይሄ ስም የትም ቦታ ላይ ረብሻ የሚያስነሳ ስም ነው። ማንም ሰው የትኛውንም ስም ስትጠራ አይረበሽም። ኢየሱስ ስትል ኢሚዲየትሊ ነው ሰው ሁሉ የሚነቃቃው ስል በመልካም ጎኑ ሳይሆን ይበሳጫል፣ ይናደዳል። ይሄ የሚሆንበት ምክንያት የዲያብሎስ ተገዢ ስትሆን ብቻ፣ መናፍስታዊ ጥቃት ውስጥ ካለ ብቻ ይህን ስም ትጠላዋለህ። ከዛ ውጭ ግን 24 ሰዓት ይህን ስም ስትጠራ ብትውል እንኳን ማለት ነው አትጠግበው። ስሙ ብቻ የሚፈስ ዘይት ነው፣ የሚፈውስ ነው፣ ሰላም የሚሰጥ ነው፣ ደስታ የሚሰጥ ነው፣ እረፍት የሚሰጥ ነው፣ ሪሊፍ የሚሰጥ ነው። ለተጨነቀ ሕዝብ፣ ተስፋ ለሌለው ሕዝብ ተስፋ የሆነ ስም ነው። የጌታን ስም የሚጠራ ሁሉ ይድናል የሚል ከዘላለም ስጋት የምትድንበት፣ ከዕለት ተዕለት ሕይወት የምትድንበት፣ ሰላም ከማጣት የምታርፍበት፣ እግዚአብሔር አምላክ ጋር የምትገናኝበት ታላቅ ስም ነው። ይሄ መድኃኒት የሆነ ስም ነው እና ይህ ስም የሚጠላው ነገር ያለው የጨለማው ዓለም ነው፣ የጨለማው ዓለም ነው። ስለዚህ ኮካኮላ ላይ ጥያቄ ስናነሳ ዓለም አቀፍ ጥያቄ ሲነሳ ትክክል ነው። የኮካኮላ ካምፓኒ የማን ካምፓኒ ነው? አሁንም ጥያቄያችን እሱ ያው ሌላ ጥናት ይፈልጋል። ለምሳሌ ኮካኮላ ከፍተኛ በጀት አውጥቶ ፕሮሞሽን ይሰራል። በዓለም ላይ ግን ኮካኮላ መስራት የሌለበት ካምፓኒ የሚባለው ፕሮሞሽን እሱ ነው። ለምን? በጣም ታዋቂ ስለሆነ ማለት ነው። ግን ምን ያህል አቅም እንዳለው ፕሮሞት የምታደርገው ስለማትታወቅና ስለምትታወቅ ብቻ ሳይሆን ከሰቡ ማይንድ እንዳትወጣ ቴክኖሎጂን ተጠቅመ ኮካኮላ ማስታወቂያ ይሰራል። እንግዲህ ብዙ ሩመሮች አሉ። አንዳንድ ሶሻል ሚዲያ ላይ ኮካኮላ ሲጀመር እንደ ሺሮፕ ለሰው ይሰጥ ነበር፣ በፋርማሲ ይሸጥ ነበረ። ከዛ እያደገ ያው ቴስቱን ስለወደዱት ያው ውስጡ ትንሽ ሰዎች ናቸው ቀመሩን የሚያውቁት ይባላል። ኮካኮላን እቤት ልትሰራው ማትችለው በጥቂት ሰዎች የሚዘወር ወይንም ቅመሙን የሚሰሩት ጥቂት ሰዎች ናቸው ይባላል። በዛ ላይ ደግሞ ያው እንዳየው በጣም ተወዳጅና እንግዲህ ቅድም ስናወራ በተለይ በላቲን ሀገሮች ጂሰስ ሜሎስን በጣም የተለመደ ነው። በጣም እና በተለይ ላቲን ውስጥ ኢየሱስ ሜሎስም ይጠራ። እኛ ሀገር ግን አጋጣሚ ሰዎች ለልጆቻቸው ስም ኢየሱስ ይሉ አላውቅም።
አማኑኤል የሚል ስም ግን ያወጣሉ። አይ እንደሱ እንዴት ነው? አይ ጂሰስ ቀጥታ ጂሰስ አይወጣ። ቀጥታ ጂሰስ የሚባል ሰዎች ይወጣል። ጂሰስ ናቫስ አልኩ ኳስ ጂሰስ ናቫስ የሚባል ይወጣል። ኳስ ተጫዋች አለ። ገብርኤል ጂሰስ የሚባለው የአርሰናል ተጫዋች ብራዚላዊ አባቱ ነው ጂሰስ። አባቱ ጂሰስ ነው። እሱ ገብርኤል ነው። ብዙዎች ግን ላቲን ውስጥ ጂሰስ የሚሉ ኳስ ተጫዋቾችም ስሞችም እናገኛለን። አይ ገብርኤል ጂሰስ ሲባል አማኑኤል ግን ነው የሚባለው። ገብርኤል ጂሰስ ሲባል የሚመስለኝ ምንድነው ልክ እኛ ሀገርም ይጠራል እኮ ገብረ ኢየሱስ ይባላል፣ ኃይለ ኢየሱስ ይባላል። እንደዛ ነበር የሚመስለኝ። ገብርኤል ኢየሱስ የሚለው ገብረ ኢየሱስ እንደሚባለው ልክ እንደዚህ እንጂ ቀጥታ ጂሰስ ብቻ ወይም ኢየሱስ የምትለው ስም ለሰዎች እዚህ ምድር ላይ ያለ አይመስለኝም። አስቀድሞ ያው የሹዋ ማለት ጆሹዋ አሁን ኢያሱ ማለት ነው የሚባል ነገር አለ። የሹዋ ነው ስሙ በዕብራይስጥ የሹዋ። ከዛ በግሪክ ኢየሱስ የሹዋ ነው ኢየሱስ የተባለው። ከዛ ጄ ተጨምሮ ጂሰስ ተባለ በእንግሊዝኛ ማለት ነው። የሹዋ ነው ዋናው ኦሪጂናል ስሙ የኢየሱስ ክርስቶስ ስም እና ግን ሚኒንጉ ምንድነው? ያው ህዝቡን ከኃጢአታቸው የሚያድናቸው መድኃኒት ማለት ነው። ኢየሱስ ማለት እግዚአብሔር መድኃኒት ነው ማለት ነው የሰው። ስለዚህ ዋና ኃጢአቱ ምንድን ነው? ወይ ኢየሱስ ሰውን አዳነ የምንለው ከምንድን ነው? ከዘላለም ሞት ነው ያዳነው። የሰው ልጅ ምንድነው መሰለ ሁሉ ኃጢአት ሰርቶ እግዚአብሔር ክብር ጎሎታል። የኃጢአት ደሞዙ ገሃነመ እሳት ነው ይላል። የሰው ልጅ በአዳም ምክንያት ሁሉም ኃጢአተኛ ሆኗል። ስለዚህ ከእግዚአብሔር ጋር የሰው ልጅ መታረቅ የሚችለው በመስዋዕትነት ብቻና ብቻ እንደሆነ ገና ዘፍጥረት ላይ እግዚአብሔር ራሱ አዳምና ሔዋን ከእግዚአብሔር ፊት ኮብልለው ቅጠል በለበሱ ጊዜ ቆዳ አልብሷቸው የመስዋዕትን ስርዓት እንደሚያመጣላቸው ተስፋ ሰጥቷቸው በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስን ይቀጠቅጣል፣ አንተም ሰኮናህን የሚል ታላቅ ቃል ኪዳን በዘርህና በዘሯ የሚል ምዕራፍ 3 ቁጥር 15 ላይ አለ ማለት ነው። ስለዚህ ሊመጣ ያለው ክርስቶስ ለሰው ልጆች ሁሉ መስዋዕቱ ሆኖ ከእግዚአብሔር የተጣላውንና ከእግዚአብሔር ክብር የጎደለውን የሰው ልጅ ለገሃነመ እሳት ፍርድ ተዘጋጅቶ የነበረውን የሰው ልጅ ለማዳን ሁለተኛው አዳም ሆኖ ክርስቶስ ኢየሱስ መጣ ወደዚህ ዓለም ማለት ነው። ስለዚህ የሰው ልጅ ኃጢአት ከእግዚአብሔር ጋር ምን ማለት ነው? መለየት ነው። ሞቱ ከእግዚአብሔር ጋር መለየት ነበር። ኃጢአቱም ደግሞ እግዚአብሔር አታድርግ ያለውን በማድረግ አመጽ ነው ያደረገው። ኢየሱስ ክርስቶስ ከዘላለም ሞት ነው ያዳነን። ሁሉም ሰው ሙታን እኮ ነው። ሁሉም ሰው ሞቷል፣ ከእግዚአብሔር ተለይቷል። ሁለተኛ ሞት ደግሞ አለ ከዚህ የሚከፋ። ሁለተኛው ሞት ደግሞ ለዘላለም ከእግዚአብሔር ተለይተ በዘላለም እሳት ውስጥ ትሉ የማይሞትበት እሳቱ የማይጠፋበት ለሰይጣን ብቻና ለተከታዮቹ የተዘጋጀ እግዚአብሔር ለሰው ልጅ ያላዘጋጀው ሰይጣን እግዚአብሔርን ዙፋን በተመኘ ጊዜ እግዚአብሔር እሱን ጥሎ ለእሱ ያዘጋጀው የዘላለም ፍርድ ምንድን ነው? የገሃነመ እሳት ነው። ገሃነመ እሳት ማለት እሳቱ አይጠፋም፣ ትሉ አይሞትም። ይሄ የኢየሱስ ክርስቶስ ትምህርት ነው። አንዳንድ ሰው ምሳሌ ነው ምናምን ይላል። አይደለም፣ ሊትራል መንፈሳዊ እሳት አለ። መንፈሳዊ ሲባል ምን የሚለው የማይጠፋ ማለት ነው። የማይጠፋ ዘመኑ ማያልቅ ዘላለማዊ የሆነ እሳት አለ። እዛ ውስጥ እንዲቃጠል ገሃነመ እሳት ማለት ነው። አዎ ገሃነመ እሳት። እዛ ላይ አንድ ጥያቄ ለብዙ አስተማሪዎች ሲያወሩ ከሰማሁት አንዱ እንደው ማብራሪያ ከሰጠን በዛም ጥርስ ማፋጨት ይሆናል ይላል። ጥርስ ማፋጨት ማለት አንዳንዱ ቡዳ የበላው ሰው ጥርሱን ያፋጫል ሲባል ሰምቻለሁ። ሲከኛ አንዳንዱ ደግሞ የለም ጸጸት ነው ነው የሚለው ሲነገረኝ የዛን ጊዜ እንዲተመለስ ባል ምናምን በቃ ዘመኑን ሁሉ እየተጸጸትክ የምትኖረው ነው። የትኛው ነው? ጸጸት ነው። ጥርስ ማፋጨቱ ጸጸት ነው። እሳቱም ደግሞ መንፈሳዊ ሊትራል እሳት ነው። መንፈሳዊ ማለት ምንድነው? ለምሳሌ አሁን ፍጥረታዊ አካል አለን አይደል? መንፈሳዊ አካልም አለን። መንፈሳዊ የተባለው ለምንድነው? ዘላለማዊ ነው። አይሞትም፣ አይታመምም፣ ለዘላለም የሚኖር ነው። ልክ እንደዚሁ ኃጢአተኞች በክርስቶስ ያላመኑ ማለት ነው። በክርስቶስ ባለማመናቸው የክርስቶስን መስዋዕትነት ባለመቀበላቸው እንደገና ከሙታን ተነስተው ሁሉ በማይሞት አካል ለዘላለም በማይጠፋ እሳት ይቃጠላሉ። አንዴ ሳይሆን ዘላለም ነው። ስቃያቸው ከዘላለም እስከ ዘላለም ይወጣል ነው የሚለው። የስቃያቸው ጢስ ይወጣል። የስቃያቸው ጢስ ማለት የስቃያቸው በቃ ማቃሰት ማለት ነው።
ስለዚህ ጸጸቱ ነው። ጸጸቱ ቁጭቱ በጣም የጸጸቱ ብርታት የማይሞት ትል ይለዋል። የማይሞት ትል ይለዋል። የሆነ ጊዜ አያከትምም፣ የሆነ ጊዜ አይቆምም። ስለዚህ ከዛ ነው ማለት ነው ኢየሱስ ክርስቶስ የሰው ልጅ ለማዳን የመጣው። ምክንያቱም እሳቱ የተዘጋጀው ለሰው ልጅ አይደለም፣ ለሰይጣን የተዘጋጀው። ሰይጣን ከሰው በፊት የወደቀ ነው። በራሱ ተነሳሽነት ማንም ሳያስተው ገባ ብዙ መላእክትን አስከትሎ ለሱ እግዚአብሔር ያዘጋጀው ገሃነምን ነው። የሰው ልጅ ደግሞ ሰይጣንን ሲከተል እግዚአብሔር እንደገና የኃጢአቱን ደሞዝ ልጁ እንዲከፍል አንድ ልጁን ላከ። ክርስቶስ መጣና ሰው በመሆን በመስቀል ላይ ዕዳውን ከፈለ። የሰው ልጅ እሱን የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ ወደ ዓለም ልኮታል አንድ ልጁን፣ ዓለምን እንዲወደው እግዚአብሔር። ስለዚህ የሰው ልጅ በሙሉ በክርስቶስ ካመነ ይድናል። ከየት ይድናል? ከገሃነመ እሳት። ስለዚህ በተለያየ በረቀቀ ዘዴ ይህን ስም ማሳነስ፣ ማጥላላት የዓለም ሲስተም ነው ማለት እንችላለን። ያጋንንት ስራ ነው። አሁን ሰዎች ባለማወቅ ነው እኮ አይደለ? አዳምም ሌላውም ሰው ሰይጣን የሚከተለው ባለማወቅ ነው ማለት መጨረሻው ላይ ምን እንደሚገጥመው ቢያውቅም በደንብ ስለማይረዳ ነው ሰው። ስለዚህ አሁን ኢየሱስን የሚጠላ አንድ ሰው ይናደዳል። ኢየሱስ ይባላል። ሰውዬው ወደው አይደለም። ሰውዬው ሊድ እየተደረገ ያለው ባጋንንት ሲሆን ብቻ ነው ውስጡ ጥላቻ የሚገባ። ኢየሱስ ሲባል ደስ የማይለው ውስጡ ፍንጥዝ ካላለ ያ ሰው ምን አይደለም? ነፃ አይደለም ማለት ነው። የጌታን ስም ደግሞ የሚጠራ የኢየሱስን ስም የሚጠላ የተረገመ ይሁን ይላል አንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 ላይ። የኢየሱስ ክርስቶስን ስም የሚጠላ የጌታን ስም የሚጠላ የተረገመ ይሁን ይላል። የጌታን ስም የሚጠራ ደግሞ ይድናል ይላል። በመጥላት ትጠፋለህ፣ በመጥራት ትድናለህ። በጣም እናመሰግናለን። ቆንጆ አጨራረስ። መዝጊያው ይሄንን ነው እንግዲህ። ሰሞኑን ሶሻል ሚዲያ ላይ መነጋገሪያ የነበረው ኢየሱስ የሚለው ስም ለምን ተገፋ በሚለው እጥር ምጥን ያለ መልስ ስለሰጠን እናመሰግናለን። ሁለተኛው በአንተ ሶሻል ሚዲያ ላይ ሰሞኑን አንድ ያጋራው አንድ ቪዲዮ ነበረ። እሱም አንድ ደቡብ አፍሪካዊ ፓስተር እንግዲህ እንደተለመደው ማለት ነው እዚህ ሀገር ለአገልግሎት ሊመጣ ሽር ጉድ እየተባለ ባለበት ወቅት አንተ በጣም ተቃውመ እንደውም ቪዲዮን ማሰማት እንሞክራለን። እንግዲህ ተቆራርጦ ሙሉ ቪዲዮ ባላቀው እኔ እግዚአብሔር ነኝ በል እኔ የራሴ እግዚአብሔር ነኝ ብሎ ይሄ እግዚአብሔርን መምሰል በሚመስለው ትምህርት ሳይሆን ነኝ ወደሚለው አዝማሚያ ሄደ ነገር አየንና ግራ ገባ። አንተ በጣም ተቃወም። ካየው እንደ ሁኔታው ምን ነበረ? አው ፓስተር ጆን አነሶኬ ይባላል። በሳውዝ አፍሪካ ላይ ያለ ሰው ነው። ይሄ ሰው ምንድነው ትምህርቱ ዲማኒክ ነው። ለምን እንደዛ አልኩኝ? እኛ እግዚአብሔሮች ነን፣ እግዚአብሔር ነኝ ይላል። እሱ እግዚአብሔር ነኝ ይላል። አንታመምም ይላል፣ አንሞትም ይላል፣ አናረጅም ይላል። እንዳንታመም፣ እንዳናረጅ፣ እንዳንሞት መጸለይ ሮንግ ነው። ይህን የምታደርጉት ስላልተረዳችሁ ነው እግዚአብሔርነታችሁን። ከእግዚአብሔር ስለተወለድን እግዚአብሔሮች ነን። ምክንያቱም ከእግዚአብሔር ተወልደናል። አዲስ ፍጥረት ነን ሲባል እግዚአብሔሮች ነን። እግዚአብሔር ለጤንነት አይጸልይም። ስለዚህ እኛም ለጤንነት አንጸልይም፣ እንዳናረጅ ብለን አንጸልይም። ፈጽሞ ህመምም ሞትም እርጅናም የለም ይላል። ግን ሰውየው ስታየው ይሄ ፊቱ ራሱ ተንጠልጥሎ ሊወድቅ ነው፣ እያረጀ ነው፣ አላረጅም እያለ ማለት ነው። እና ብዙ ሽማግሌዎች አሉ ሮር ፎር ኢትዮጵያ የሚል ማስታወቂያ ወይም ርዕስ አስቀምጦ ነበር። በኢትዮጵያ ላይ ማጋሳት፣ መጮህ፣ ማጓራት የሚል ትርጓሜ ያለው ሮር ፎር ኢትዮጵያ። ሮር ማለት ማጓራት፣ እንደ አንበሳ፣ እንደ ዘንዶ፣ እንደ አውሬ፣ እንደ ነብር መጮህ ማለት ነው። ሰውየው ነው። ገዛ ማስታወቂያው ማየት ትችላለህ። ማስታወቂያው ዘላለም ጌታቸውና ወንድሙ ዘላለም ሲያስተዋውቁ የነበረው ነው ይሄንን ነገር ማለት ነው። እና ዘላለም ማስታወቂያ እንደማይመጣ ነው የሰራው እንጂ እንደሚመጣ ሰርቷል። እንደማይመጣ የማይሰራው ይኸውልህ ቀኑ ሲደርስ በራሱ ሰውየው በራሱ እንትን ላይ በራሱ ሚዲያ ላይ አልመጣም፣ በቃ 2030 ነው የምመጣው አለ። 2030 ይሁን ዝግጅቱ፣ በአሁኑ ቀርቻለሁ አላቸው። ድንገት ተዘጋጅቶ ብዙ አገልጋዮች ዘላለም ወጣና ከዚህ በፊት ማስታወቂያ ነግሬያችሁ ነበረ እንደሚመጣ፣ አሁን ይሄን ማስታወቂያ ልናገር የመጣሁት ስለቀረብን ነው ብሎ አዝኖ ነው ዘላለም።
እንደ ቡሽሪ አይነት መንፈስ ያለው ሰው እንዴት ነው ስቲጆ አንቆ ሰውየው ምንድነው? ቡሽሪ ነው ልጅ ኢየሱስ ነው። ሞዳሊስቲክ ናቸው። ከዚህ በፊት ነገር ያለው ያው ልጅ በፕሮቴስታንት ጥላ ውስጥ ቢሆንም አብ ወልድ መንፈስ ቅዱስ ሶስት አካል አይደለም የሚል ስላሴን የሚክድ ነው እሱ። ቡሽሪን ሌላ አጭበርባሪ ምናምን ነው። ይሄኛው እግዚአብሔር ነኝ ነው የሚለው። እግዚአብሔር ናቸው እግዚአብሔር ነኝ። እንደውም አንዳንዶቹ ባይዘው ዘላለምም ሆነ ወንድሙ ሁሉም አሁን ቪዥነሪ ውስጥ ያሉ ናይል ዮሐንስም እኮ እግዚአብሔር ነን ነው የሚሉት። ሰው እንዴት እግዚአብሔር ሰው መንፈስ ነው የሚሉ ሁሉ እግዚአብሔር ነው የሚለው። ሰው መንፈስ ነው የሚለው። እግዚአብሔርን መምሰል ራስን አስለምድ ይላል። ምን ማለት ነው? እሱ የቃሉ ፍቺ ራሱ እግዚአብሔርን መምሰል ማለት እግዚአብሔርን መሆን አይደለም። ክርስቶስ የተገለጠው አንዱ ወልድ ይቅር ባይ፣ ስለ ፍቅር፣ ስለ አንድነት ያስተማረን የገለጻ እንደሱ እንድንሆን ነው እንጂ እንዴ አሁን ራሴን እንኳን የሚያመኝን ማስቆም ይችላል እንዴ? በፍጹም እኛ ለዘላለም እግዚአብሔር አንሆንም። ለዘላለም እግዚአብሔርነት የአብ የወልድ የመንፈስ ቅዱስ ባህሪ ኔቸር ብቻና ብቻ ነው። እግዚአብሔርነትን ለማንም አያጋራም። እግዚአብሔር ለማንም የማያካፍለው ኔቸር ነው። ይሄ ኔቸርን አያካፍልም። የባህሪው ተካፋይ ሆነናል የምትል ጥቅስ ይዛሉ። ባህሪው ሲባል አሁን ያልከው ቅድስናውን፣ ቸርነቱን፣ በጎነቱን እንጂ አይዴንቲቲውን ምንነቱን አንካፈልም። እኛ ምንድነን ከተባለ ከምድር አፈር የተበጀን ሰዎች ነን። በአፍንጫችን እፍ ሲልብን ሕያው ነፍስ ያለን ፍጡር የሆነን ከእንስሳ የምንለየው እኛ ሕያው ነፍስ ሆነን እፍ ብሎ ዘላለማዊ ያደረገን ዘላለማዊነትን ሰጠን። አየ መስጠት ነው የተደረገው። ስለዚህ ለዘላለም ሰው ልጅ እግዚአብሔር ሊሆን አይችልም። የአጋንንትም ውድቀት የሰውም ውድቀት እግዚአብሔርን መሆን ተመኝቶ ነው። መምሰል እኮ አይደለም። መምሰልማ የተፈጠርንበት ነው። አሁንም ዳግመኛ የተፈጠርነው እሱ እንድንመስል ነው። ነገር ግን መሆን እግዚአብሔር ሰውየው ነህ ብሎ ነው የሚሰብከው። ይህንን እያወቁ በወንጌላውያን ቤተክርስቲያን ውስጥ እንዴት ሊጠራ ቻለ? ጥያቄ ያስነሳል። በአጭሩ በግልጽ ሊታወቅ የሚገባው አሁንም ደጋግሜ ይናገራሉ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የማይቀበላቸው አሁን ላይ ያሉ ሰው መንፈስ ነው የሚሉ ነዘሌም በላቸው ወንድሙም ብለው ሁሉም በተለያየ ሲስተም ምንድነን ብለው ነው የሚያምኑት? እግዚአብሔር ነን ብለው ነው የሚያምኑት። እሱን እንደሱ ልጠይቃቸው። አሁን በጣም ወቀሳ ስለበዛብኝ በዚህ ጉዳይ ላይ ያላችሁ እኔ እግዚአብሔር ነኝ የምትሉ ከሆናችሁ እኛም እኮ እግዚአብሔር መሆኑን እንጠይቃለን። ይኸውልህ አለባብሶ ቢያርሱ ምናምን የሚባል ነገር አለ። ማለባበስ እንወዳለን። ሪያሊቲውን ልንገርህ። ሮሮር ፎር ኢትዮጵያ ያለው ሰውዬ አይ አም ጋድ ዩ አር ጋድ ይላል። አልሰማህም? አላሰማሁም? ቪዲዮ ላይ እኔ በደንብ ሰርቻለሁ። ሰምቷል ሁሉ ኃይለ ዮሐንስ ከዚህ በፊት ያለውን ቪዲዮ አላሰማሁም? ትንሽ አማልክት የሚለው ወደ ትልቅ እግዚአብሔር ይቀየርልኝ ሲል ሰምተዋል አይደል? ሰምተዋል አይደል? አሁን ሰው መንፈስ ነው የሚለው ምንድነው ሲባል እኔ ዲቴል ነው የማውቀው። ትልቅ ያመቅነው የያዝነው ለሰዎች ያልገለጥነው የተገለጠልን እውነት አለ ይላሉ። ምንድነው ብትላቸው አይነግሩም። ቢኮዝ ማን ይሰማቸዋል? ስለዚህ ምንድነው የሚሉ አንተ መንፈስ ነህ፣ ዋናው ማንነት በስጋ ውስጥ የምታድር ነህ ይሉሃል። ይሄንን የሲጄ ታምራት ታረቀኝ ምን አለ? አንድ ወጣቶች ሰብስቦ ያስተማረ እዚህ ምድር ላይ የምንታገለው ይሄን ለመግለጥ ነው። እስካሁን ሰው መንፈስ ነው በስጋ ውስጥ ያድራል እያለን ነበር አይደል ይላል። አሁን ግን ማፈንዳት አለብን። ሰው መንፈስ ነው አለ። ሰው መንፈስ አይደለም። ቢኮዝ ከተባለ መላእክቱ መናፍስት የሚያደርግ ይላል። እግዚአብሔር ሲፈጥር መላእክቱ መናፍስት ነው ያደረገው። የሰው ልጅ ግን መንፈስ አላደረገው። መንፈስ ከሆነ ሰው ክርስቶስ ሰው ሆነ የሚለው ትምህርት ነው የሚፋለሰው። የመጀመሪያ ክደቱ። ምክንያቱም ቃል ስጋ ሆነ አይደለ? አምላክ መንፈስ ነው አይደል? ያ መንፈስ የሆነው ስጋ ሆነ። በስጋና በደም ተካፈለ ሲባል ነፍስ፣ መንፈስ፣ ስጋ ያለው ሙሉ ሰው ሆነ ማለት ነው። ፍጹም ሰው ሆነ ማለት ነው። ፍጹም አምላክ፣ ፍጹም ሰው። አየህ፣ እሱን ነው የሚክደው ሄዶ። የአጋንንት ትምህርት ነው ይሄ። ደግሞ እነሱ አሁን መግለጥ አቅቷቸዋል። ጊዜው ስላልደረሰ ነው። በሚስጥር ነው የሚሰራው። ጊዜው ሲደርስ እኮ ይገለጣል። እኔ እግዚአብሔር ነኝ የሚለው ሰው የሚገለጠው አለ። ተሰሎንቄ ምዕራፍ 2 ላይ ሁለተኛ ተሰሎንቄ ምዕራፍ 2 ላይ እኔ እግዚአብሔር ነኝ ብሎ ሰዎች ከሚያመልኩት በላይ ራሱን ከፍ ከፍ የሚያደርግ በመቅደስ ላይ የሚቀመጥ በእግዚአብሔር ቤት ላይ የሚቀመጥ
ይገለጣል። ጊዜ በራሱ ጊዜ ይገለጥ ዘንድ አሁንም ይከለክለዋል ይላል። ለምንድን ነው አሁንም የማያፈነዱት? ይከለከላሉ። የሚሰማ የለም። ቤተክርስቲያን ምድር ላይ አለች። እግዚአብሔር ምድር ላይ አሁን እየሰራ ነው። ጊዜው ሲደርስ ግን እግዚአብሔር ራሱ አሁን እንዲህ ለሚሉት ሁሉ አሳልፎ እነሱን ለመስጠት የልባቸው ምኞት እንዲያገኙ ያን ሰው ይገልጠዋል። እግዚአብሔር ራሱ ይፈቅደው። ሁለተኛ ተሰሎንቄ ምዕራፍ 2 ማንበብ ትችላላችሁ። ስለዚህ ይሄ አጥንት ነው የሚሉት ትምህርት ነው። እግዚአብሔር ነን የሚለው መንፈስ ነን እንኳን የሚለው በጣም ብዙ ቻሌንጅ ስለደረሰባቸው እና ሐዋርያው ዘውዴ ምናምን የሚባሉት ብዙ ወጣቶቻቸው እነ ካሳኪራ ጋር ብዙ ትውልድ እንግዲህ አበላሽተዋል አይደል? ያኔ ውጤታማ ስላልሆኑና በጣም ትግል ስላለ የሚከለክልም ስፒሪት ስላለ ስለዚህ ምን እናርግ? ሰው መንፈስ ነው በስጋ ውስጥ ያድራል እንበል። ነፍስ አለው በስጋ ውስጥ ያድራል እንበል። ያኛውን ግን አናፈነደውም፣ ምክንያቱም ሰሚ ጆሮ አናገኝም የሚል ነው። ይህንን በርቀቶኛ አይደለም እኮ ተጠግቼ ያየኋቸው ሪሰርች ሲሉ ሰምታል። ግን ሰው መንፈስ ነው በስጋ ውስጥ ያድራል ሲሉ ሰምታል። እኔ ወደ ጌታ በመጣው ጊዜ 24 ሰዓት ከነሱ ጋር ነበር ውሎዬ የምናወራው። እኔ ልክ ከኦርቶዶክስ እንደመጣው ሰው መንፈስ ነው በስጋ ውስጥ ያድራል ፊት ለፊት ነው እሱ አሁን ነው የተጀመረው ሲባል ሰማለሁ። እሱ አሁን ነው የተጀመረው። ተሸይል ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚለው አሁን ነው የተጀመረው። ጃፒ ምናምን ማለት የጀመሩት ቢኮዝ በሐዋርያ ዘውዴ የተነሳው ንፋስ ያን ጊዜ በአብያተ ክርስቲያናት ተወገዘ። ሲወገዝ መግቢያ ቀዳዳ አጡ። እንደ ሮጡ ጥሩምባ እንደነፉት ምናምን አልሆነም። እንደውም አንዳንዱ እያስገባ በል መንፈስ ከሆንክ በዚህ ውጣ እያሉ በር ዘግተውባቸዋል። ገብቷል። ወጣቱ ይረብሽ ነበር። መንፈስ ነው ሰው መንፈስ ነው ብቻ ነበር የሚሉት። ከዛ ይሄ ነገር ስላላዋጣ እነ ጃፒ ምን አድርገው መጡት? ሞደርን አድርገውት ጆሮ ለመያዝ ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል ብለው መጡ። ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚለው ራሱ እኮ ትክክል አይደለም። እንዴት እስቲ አልገባኝም። ሰው መንፈስ አይደለማ። ሰው መንፈስ ነው በስጋ ውስጥ ያድራል ማለት አጋንንት ነው። አጋንንት መንፈስ ነው አይደል? በምን ውስጥ ያድራል? በስጋ ውስጥ ያድራል፣ በሰው ውስጥ ያድራል። የእግዚአብሔር መንፈስ በሰው ውስጥ ያድራል አይደል እኮ? እግዚአብሔርም በሰው ውስጥ ያድራል፣ አጋንንትም ያድራል። እንደ ምርጫ ነው ማለት ነው። ይኸውልህ እግዚአብሔር መንፈስ ነው። እንደገና ደግሞ መላእክቶች መናፍስት ናቸው አይደል? ሰው ውስጥ የሚያድረው ደግሞ ከዚህ ከፍጥረት መንፈስ ከተባለው ፍጥረት ውስጥ የወደቀው አጋንንት ነው። ስለዚህ ሰው መንፈስ ነው በስጋ ውስጥ የሚያድር ካለ ምን እያወራ ነው ያለው ብለህ ዲቴል ስታይ ሰው ውስጥ ስጋ ውስጥ የሚያድር ከስጋ ውጪ የሆነ ፐርሰን ነው። ያ ደግሞ አጋንንት ነው መሆን ያለበት። ጆልዬ ከትልቅ ይቅርታ ጋር በተለይ በዚህ አስተምሩ ስማችሁ የተጠራችሁ ይኸው እኔ ጋብዛለሁ። ይሄንን ሐሳቢያችሁን እስቲ ግልጥልጥ አድርጋችሁ አስተምሩን ወይ ደግሞ አስረዱን። ቀጥላል። አዎ ሐሳቤ ምንድነው? ሰውየው አያመጋድ አለ አይደል? ሰማኸው? ምንድነው የሚላቸው? እነሱ ምንድናችሁ ሲላቸው we are God ይላል ህዝቡ። ከዛ አሁን እንዳንበሳ እናገሳለን። ከሰው ሁሉ ህዝቡ ሁሉ በጣም ያስፈራል። ማጓራት ነው የሚያደርጉት ማለት ነው። ስለዚህ ይሄ ሰው እንዲህ እያለ እኔ ቪዲዮ እየሰራው ለካውንስሉ ይድረስልኝ ብዬ ተናግሬያለሁ። መግለጫ አላወጡም። እግዚአብሔር ጣልቃ ገብቶ ሰውየውን አስቀርቶታል። እግዚአብሔር ይመስገን። በብዙ ቅዱሳንም ካውንስሉ ግን አንዱ ለምሳሌ ብዙ መስፈርት አውጥቷል በአስተምሮ ኢቭን ከፕሮቶኮል እኔ ካየሁት በማርሽ የምትቀበል ወይ ግርግር የምናየው ተገቢ እንዳልሆነ መስፈርት አውጥቷልና በዚህ ሁኔታ ውስጥ ሰውየውስ እንዴት ሊመጣ ይችላል? እሺ ከሰው ውስጥ ሐሳቡ እንዳይወጣ የሚያስመጡት አሁን ካውንስሉ የሚያስመጡት እነሱ ናቸው ሊል ይችላል። ግን ከካውንስሉ ፍቃድ ውጪ ማንም ሰው ማንንም ማስመጣት ይችላል ብዬ አላምንም። እስካሁን ባለኝ እውቀት ካለ አላቅም፣ እዛ ውስጥ አልገባም። ያላጠናሁትን ነገር አላወራም። እኔ እዚህ መዘባረቅ አልወድምና ምክንያቱም ጌታን እፈራዋለሁ። በንጽህና በህሊናዬም በሰው ፊትም ማወራው ተጠያቂነት ሲያመጣብኝ ምላሽ እንዲኖረኝ አድርጌ ነው ማውራት የምፈልገው። እና አሁን እኔ ስለ ሰውየው ላውራ የሰውየው ነገር በደንብ ስለማቅና ሰው መንፈስ ነው የሚለውንም በደንብ ስለማቅ ቦልድሊ ማወራው ለዛ ነው። ቦልድሊ የሆነ ሰው ቸርች እንኳን ሄጄ ካላወቅኩኝ የሚደረገውን ነገር አላወራም እኔ ሰው ላይ ከባህሪም ማለት ነው። ምክንያቱም እኔ ለእግዚአብሔር ነው እንጂ ከማንም ጋር ችግር እኮ የለብኝም። እኔ የምጠላውም ፍጥረት የለም፣ ጸብም ከማንም ጋር የለኝም። ነገር ግን የእግዚአብሔርን ቃል ማስጠበቅ አለብንና ግን ምን ይባላል መሰለጆ
ወደዛ ትመጣለህ። ይሄ ሰውዬ ሮሮር ፎር ኢትዮጵያ ብሎ ያለው ከ3 ወር በፊት ዝግጅት ተደርጎ የኢትዮጵያ ምስኪን አገልጋይ ነን የሚሉትን በሙሉ መዝግበው ገንዘብ ደግሞ ያስከፍላሉ። እንግዲህ ከመዘገቡ እሱን ለምንድን ነው የሚያስከፍሉት? አልገባኝ። ሊያስከፍሉ ይችላሉ። እኔ ይሄ ጥርጣሬ ነው፣ ስደርስበት እነግርሃለሁ። ከመዘገቧቸው ባያስከፍሏቸውም አምጥተው ዊ አር ጋድ ሊያስብሏቸው ነበረ ሀገር ከየክፍለ ሀገሩ ምናምን እና እግዚአብሔር ይመስገን ባይዘው እኛ ጴንጤዎች ማለት ነው እኛ ንጽህናን ቅድስናን የምንወድ እግዚአብሔርን የምንፈራ እግዚአብሔር የሰጠንን በጸጋ ልጅነታችንና የሰጠንን ደግሞ ጽድቅ ቅድስና እንዲሁ የተቆጠረልንን አክብረን አይገባንም እኮ ጌታዊ ይሄ እኮ የሚገባን ሰው አልነበርንም እንደ ጭንጋፍ የምንሆን ሰዎች ብለን የምናከብረው እኮ 99% እንደሆንን ታውቃለህ። 99% ነን። አይሰካላቸውም። ወደፊትም እኔ ልንገርህ ሐሰተኛ ነቢያቶች እነዚህ እግዚአብሔር መንፈስ ነን የሚሉ ለዘላለም በኢትዮጵያ ምድር ላይ አይሳካላቸውም፣ አልተሳካላቸውም። ምን ይሏቸዋል መሰለህ? አንተና ወዳጆችን ምንም አይሰሩ አገልግሎት ብዙ የሌላቸው ቲክቶክ ላይ ተጥደው ሕጸጽ እየፈለጉ የሚተቹ ይሏቸዋል። ድንጋይ የላቸውም ይሏቸዋል። እናንተ ልክ ነው። ቀላል ነው መተቸት። የሥራ ትርጉሙ ነው እንጂ ሁለታችንም እየሰራ ነው። እነሱም እየሰሩ ነው፣ እኛም እየሰራ ነው። የነሱ የሥራ ትርጉም ሌብነት ነው። ስራ ለነሱ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ምን ብሏል? ሌብነት ስራ ነው፣ የተያዙለት ግን ወንጀል ነው ብሏል። ስለዚህ ሁሉንም ፓስተር ብትፈትሸው ሌባ ነው። 99%ን አይመለከትም። በደንብ ወቅልኝ። እኔ እውነቱን ነው የምነግርህ። አይ ትንሽ ማስተካከያ ይደረግ። ምኑ ሌባ ለማለት እንደ ሲሰርቅ ማየት ያስፈልጋል። አንዳንዶች በሚለው ቢታሰብ እኮ አንዳንዶቹ እምልህ እኮ የለ ሰው መንፈስ ነው። የእግዚአብሔር ቃል እኮ መስረቅ እኮ ነው ማወራ። አሁን ለምሳሌ ይኸውልህ ሌባውን ባየ ጊዜ አብረህ ትሮጥ ነበር። ቃል የለም ትናገራለህ። ለእግዚአብሔር ቃል ነው የሚያወራው። እኔ አይደለም እንደ እግዚአብሔር ቃል ነው የማወራው። ስለዚህ ቲክቶክ ላይ ተጥደው ስራ የላቸውም ለሚሉት እኛ 99% ጴንጤውን እያነቃ ነው። ጌታን የሚወደውን ያንን ጴንጤ እያነቃ ነው። ስራ ነው። ወንጌል ሰባኪነትን ስራ አድርግ ብሏል። ወንጌል እየሰበክን ነው። መሬት ላይ ታውቃለህ አይደለ? 24 ሰዓት እኔ ስራዬ ወንጌል ነው። መሬት ላይ ሰብካለሁ። ምን እላለሁ? ስራ ፈት አይደለሁም። እግዚአብሔር ይመስገን በክርስቶስ ኢየሱስ ስራ ፈት እንዳትሆኑ ስለሚል በጣም ስራ የማይሰሩትን እንኳን እንዲሰሩ እናደርጋለን። በኤቭሪ ቦታ ማለት ነው። ብቁ የክርስቶስ ኢየሱስ ደቀ መዝሙር ማድረግ የምንችልበት ጸጋ ተሰጥቶናል። እግዚአብሔር ይመስገን። ከሐሰት ራሳቸውን የሚጠብቁ እግዚአብሔርን የሚወዱ ትውልድ ማፍራት የምንችልበት አቅም እግዚአብሔር ሰጥቶናል። ክብሩ ለሱ ይሁን። እነሱ ግን ስራቸው ምንድን ነው? ያልተፈወሰን ተፈውሰሃል ብለው መድኃኒት አስጥለው ሲገሉ እያጭበረበሩ ከዛ ገንዘብ እያስከፈሉ ለጸሎት እያስከፈሉ የጸጋ መካፈል ብለው ለምዝገባ ይሄን ያህል ብር ክፈሉ ብለው አስመዝግበው የሚያገኙትን ገንዘብ እያሰቡ እየሸቀሉ ነው። እነሱ እየሰሩ ነው። ይሄ ስራ ጽድቅ ነው ወይ? ጽድቅ ነው አይደለም? ምንድን ነው? ኃጢአት ነው። ኃጢአት ነው። ሌብነት ነው። ማጭበርበር ነው። ማጭበርበር ነው። ስለዚህ ቆይ ጆን አንዴ ያውን ስትናገር ጸጋ ማካፈል ስትል ቆየት ያለ መረጃ ነው። አንድ አገልጋይ ጸጋዬን ላካፍላችሁ እያለ ብዙ ሴቶችን ጸጋውን የሚያካፍለው ሴክሹዋል ግንኙነት እያደረገ ነው ተብሎ በመጽሔት ሞቶ በዛን ዘመን ሰምተን ነበረ። እዚህም ደረጃ ላይ አሁን በህይወት ይኑር አይኑር አላውቅም። ይሄ መረጃም ነበረኝና ጸጋ ማካፈል በገንዘብ ይሆናል ወይ? በግንኙነትስ ይሆናል ወይ? ጸጋም እንዴት ነው? ምንም የሚካፈል ጸጋ የለም። የሚካፈል ጸጋ የለም። ጸጋ ስለሌላቸው ማለት ነው። ጸጋ የላቸውም ሲጀመር። ጸጋ ማለት የሁሉ ሰው እንዴት ይከተላል? ጸጋ ማለት የእግዚአብሔር ነፃ ስጦታ ነው። ለህዝቡ ሁሉ የሚሰጠው ልዩ ልዩ ጸጋ ስጦታዎች አሉ። አንዱ አንዱን የሚያገለግልበት ጉዳይ ነው። ሁሉ ሰው የሚከተላቸው አጭበርባሪ ስለሆኑ አጭበርባሪነታቸው ምንድነው? እንዲና እንዲህ ታገኛላችሁ በሚል ይሄ ሪል ስቴት እንሰራላችኋለን ቤት እንሰጣችኋለን ብሎ ብር መጀመሪያ ሰብስበው ከዛ በኋላ እንደሚሸውዷቸው ሌብነት። ስለዚህ ገስታውስ ገባ እንዲሆንልሃል ትፈወሳለህ፣ እንደዚህ ጸጋ ያልፍብሃል፣ እኔ ላይ ያለው 7 እጥፍ አንተ ላይ ይሆናል ምናምን ይላሉ። መጽሐፍ ቅዱሳዊ አይደለም። ስለዚህ ሰርቀዋል ነው የምለው እኔ፣ ምክንያቱም ባይብል ላይ የለማ። ስለዚህ ይሄንን ነው እየሰራን ነው የሚሉት ከሆነ ሚዲያ አይደለ እንደ እነሱ ራሱ ውሎ አዳራቸው ሚዲያ እኮ ነው ውሎ አዳራቸው። ቲክቶክ ላይ ተቀምጠው ካሉ ማለት ነው ካሉ እንኳን ነው። እግዚአብሔር ይመስገን እኛ ቲክቶክ ላይ ተቀምጠን አንውልም። ቪዲዮአችን ነው ተቀምጠው የሚውሉ። እነሱም አንድ የቀረጹትን በየቦታው ነው ለቀውት 24 ሰዓት የሚያይ ሰው 24 ሰዓት ሰውየው ቲክቶክ ላይ ያለ ይመስለዋል። የሆነች ሰዓት ነች እኮ የ3 ደቂቃ ቪዲዮ ሰራን የለንም እኮ ስራችን ላይ ነን እኛ።
ምን ላወራህ ፈልጌ ነው እኛ 99% እነዚህ ሰዎች አንቀበላቸውም። ቢኮዝ አንደኛ እግዚአብሔር ነን የሚሉ ናቸው። የሚያለማምዱን ገሃነመ እሳትን ነው የሚያለማምዱን። ምክንያቱም እግዚአብሔር ሰይጣን ላይ የፈረደው ለምንድን ነው? እኔ እግዚአብሔር ነኝ ብሎ ስላለ። አዳምና ሔዋን የወደቁት ለምንድን ነው? እንደ እግዚአብሔር እንዳትሆኑ ነው እንጂ አትሞቱም ብሎ ሲዋሻቸው ውሸቱን ተቀብለው ስለተታለሉ ወደቁ። ለምን? እንደ እግዚአብሔር መሆን ስለተመኙ እግዚአብሔር መሆን። ስለዚህ ምሕረት የሌለው ኃጢአት ነው ማለት ነው። ምሕረት የለውም የነሱ ኃጢአት፣ ምሕረት ሊኖረው አይችልም። ምክንያቱም እግዚአብሔር ነን ነው የሚሉት እኮ አልኩ ማለት። ይኸውልህ ጥቅስ ለምሳሌ አንድ ጥቅስ ብናወራ ደስ ይለኛል። መዝሙር 82 ላይ ዮሐንስ ወንጌል ላይ ኢየሱስ የጠቀሰዋል። መጽሐፍት ሊሻር አይችልም፣ እነዛን ቃል የመጣላቸውን አማልክት ካላችሁ እግዚአብሔር አብ ቀድሶ የላከውን እንዴት ትሳደባለህ ትሉታላችሁ አለ። አምላክነቱን በነገራቸው ጊዜ አንተ ሰው ሆነ ሳለ ራስን አምላክ ታደርጋለህ እንዴ? አባቴ ይሰራል እኔም እሰራለሁ ብለህ ሲሉት ትሳደባለህ እግዚአብሔር ሲሉት፣ እነዛ መጽሐፍ ሊሻሩ አይችልም። እነዛ ቃል የመጣላቸው እነዛ ነው ያለው ኢየሱስ። ቃል የመጣላቸው ምን የመጣላቸው? ቃል የመጣላቸው ተመልከተ። እግዚአብሔር አይደሉም ማለት ነው። ቃል የመጣላቸው አማልክት ናቸው አልኩ። ሁላችሁ የልዑል ልጆች ናቸው፣ እንደ ሰው ትሞታላችሁ አላቸው። እነዛ ነገስታቶች ሙሴንም ጨምሮ እግዚአብሔር ምን ብሏቸዋል? አማልክት ብሏቸዋል። በማስተዳደር ረገድ ግልጽ ነው። በማስተዳደር ረገድ ቃል መጥቶላቸዋል። ቃል መጣላቸው ማለት ግን ናቸው ማለት አይደለም። ደግሞ ስፔሲፊክ አድርጎ አይዴንቲካል አድርጎ ለይቶ ጌታ ኢየሱስ እነዚያ ነው ያለው። ከዛ በኋላ የትኛውም ሐዋርያ ያንን ጥቅስ ጠቅሶ አማልክት ናችሁ ብሎ ያስተማረ ሐዋርያ የለም። እኛ ከሰበክነው ውጪ የሚሰብክ መልአክም ቢሆን ደግሞ ምን ይሁን ብለዋል ሐዋርያቶች? የተረገመ ይሁን ብለዋል። ስለዚህ ሐዋርያት ያልሰበኩት በቤተ ክርስቲያን ታሪክ ውስጥ ያልተሰበከ መጽሐፍ ቅዱስ ላይ የሌለ ያችን ጥቅስ ሲያነሱ ራሱ ጥቅሱን አይረዱም። ጥቅሱ የሚለው እነዛ የመጣላቸው ስፔሲፊክ አድርጎ ጌታ ኢየሱስ ተናግሯል። መጥቶላቸው በቃ እንደ ሰው ትሞታላችሁ። ለምን? በስነ ስርዓት አላስተዳደራችሁ። አማልክት ብሎ ሲሾማቸው አማልክት ሆኖ ሳይሆን ተግባርን ነው። ገብቷል? ለተግባራቸው ነበር። እነሱ ግን ምን አደረጉ? በደልን አደረጉ። እግዚአብሔር ፍርድን አመጣ። ስለዚህ ያችን ጠቅሰኛ አማልክት ነን ማለት አይችልም። ከእግዚአብሔር ተወልደናልና እኛም አምላክ ነን የምትል ከሆነ በጣም በቃ ካጋንንት ነው ትምህርቱን ያመጣው። ገባ? የሚያስክዱ መናፍስቶች ሰምተው የሚሄዱ ሰዎች ስላሉ ማለት። ስለዚህ ይሄ ሰው ስጨርስ ይሄ ሰው አምላክ ነው የሚለው አምላክ ናቸው ነው የሚለው አትታመሙ ነው የሚለው ዘላለም ይሄንን ያውቃል። ማስታወቂያ ተናግሯል። ሊያስመጡት የነበረው እንዲያጓራ ነው ኢትዮጵያ ምድር ላይ እና የኔ አምላክ እግዚአብሔር ደግሞ ሰውየው እዛው ሳውዝ አፍሪካ ላይ እንዲያጓራ በሩን ዘግቶ አስቀርቶታል። አመሰግናለሁ። የሚመለከታችሁ አካል እንጠይቃለን፣ ቢሮአችሁን እናንኳኳለን፣ ሀሳብ ትሰጡናላችሁ። ጆን እንግዲህ ወቅታዊ ጉዳይ ላይ ለዛሬ የነበረን ቆይታ ይመስላል። በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። ቴንክ ዩ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን የዛሬው እንግዲህ ክርስትናና ኮካኮላን በሚል ዋና አርዕስት ስር እኔ እግዚአብሔር ነኝ የሚለው አገልጋይ እንግዲህ በጆን አረዳድ በሚገባ መልስ የተሰጠው ይመስለኛል። በዚህ ጉዳይ ላይ ስማችሁ የተጠራ በዚህ ጉዳይ ላይ መልስ አለን የምትሉ የሀሌታ ሚዲያ ለእናንተ ክፍት ነው። የዛሬውን ፕሮግራም በዚህ ቋጨን። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ። ሻሎም። ተሰምቶ የማይታወቅ ዕድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ ቤሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ ዕድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ